ትረፍ ይበልኝ ዳጣ ዲራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለበት ዲራማ ነው ማለት ነውና እንግዲህ ኤቢ አባቷ ህይወት ይቅጣሽ ብሏታል። ህይወት ይቅጣሽ፣ እኔ እንግዲህ ምንም ላረግሽ አልችልም። ህይወት ታስተምርሽ፣ እኔ አባትሽ እየመከርኩ ላስተምርሽ ላሳደግሽ ሞክሬያለሁ። ህይወት ግን ቀጣሽ ታስተምርሽ እያላት ይገኛል። ነገር ግን በጣም ተስፋ ቆርጬብሻለሁ፣ በጣም አዝኜብሻለሁ። በሞት እኮ መቃብሬ ላይ እንዳትቆሚ ነበር ያላት። እንግዲህ የእርግማኑ ውሎ አላደረም። ዛሬ ሰው በእጇ ላይ ሞቶባት ይገኛል ማለት ነው። እንግዲህ እሷ ራሷን ነጻ ለማውጣት እንግዲህ ናታንን በደንቡ ቼክ አድርገው ሞቷል አልሞታም በእጅህ ንካ ውስጥ አገላብጠው እያለኝ ትገኛለች። ይህንን ነገር ደግሞ የምትለው እሷን እንግዲህ ራሷን ነጣ ለማውጣትና የናታን አሻራ እንዲወጣበት ነው የምታደርገውና ከዛ በፊት ግን ቀድሞ ውሃ ሄዳ ሰውየውን እያየችው እያናገረችው፣ አዲሱ ሰውዬ ምን ሆነ ነው? ተነስ፣ አዲሱ ሰውዬ ተነስ፣ ተነስ፣ ምን ሆነ ነው? አሞ ሁኔተኛው ተነስ፣ ወደ የሰራተኛቸው ወደ ለዛ ክፍል ሄዳተኛ እያለች እንግዲህ እያገላበጠችው እንደዚሁም አይኑንም ገልጣ እያየችው ነበረ። እንግዲህ መጀመሪያ ያረፈው የውሃ ነው ማለት ነው። ግን ኤቢ ያው ለመጀመሪያ እኔ አይደለሁም ናታን ነው ብትልም መጨረሻ ላይ ግን ለወይዘሮ ማርታ ራሷ መሆኗን ተናግራለች ማለት ነው። እንግዲህ አርጁንም እኔ ወንድ መሆኔን አሁን ነው ማሳየሽ፣ እኔ እየወደድኩሽ እያፈቀርኩሽ፣ አንቺ ለናታ ሌላ ወድ መስተፋቀር አምጣልኝ ትኛለሽ፣ አሁን ወንድነቴን አሳይሻለሁ እያላት ነበር። ይህን እንግዲህ እያለች ባለችበት መቅሰፍት ውስጥ ነው ናታን እቤት አለ፣ ናታንን ነው ምጠራለ ናታን ብላ ብትጮህ እንግዲህ ናታን እየሮጠ ሲመጣ እሷን ሊወጋ ሲል የደረሰው እሱም እንግዲህ ለካ አንተ ነክ፣ አንተ እዚህ ቤት እያለ ነው ለካ እኔን ከሰው አልቆጥር ያለችኝ ነበር ያለውና ናታንም እንግዲህ በተረጋጋ መንፈስ እባክን አርጁን ተረጋጋ፣ በኋላ የሚቆጨህ ነገር እንዳታደርግ ነበር ያለውና ምንም አይቆጨኝም፣ ምንም አይቆጨኝም ብዙ ታግሻለሁ በማለት እንግዲህ ነበር ያለውና እሱም በቃ ፖሊስ ጥሪ፣ ለፖሊስ ደውል ሲል ፖሊስ ሲባል እንግዲህ በጣም ስለሚፈራ እሷም እሺ ብላ መለስት። እንግዲህ ኤቢን የትም አትሄጂም ብሎ እንግዲህ ነቀርግቶ ነበር የያዛት አርጁን። ናታንም እንግዲህ በዛን ጊዜ ከኋላ መጥቶ አርጁን ነቅ ነበር ያርገው። ሲታገሉ እንግዲህ ሆዱን በጩቤ ጨረፍ አርግዞታል ማለት ነው። እንግዲህ በጣም ሁሉም ችግር ውስጥ ገብተዋል። ቤቱ እንግዲህ በጣም እየታመሰ ነው የሚገኙት ወይዘሮ ማርታና አቶ ደረጀ ግን ወደ ሆስፒታል ሄደው ሰላም ጋር ነበሩ። ሰላም እንግዲህ በሰላም ተገላግላለች፣ ወንድ ልጅ ወልዳለች ማለት ነውና ቢሆንም ግን ከዛ ሲመለሱ አቶ ደረጀ ፊቱ ጥሩ አልነበረም። ወይዘሮ ማርታ ግን ያው ፈለቅለቅ እያለች ደስተኛ ነበረች ማለት ነውና እሷም እንግዲህ እንዴ ደሬ ፊትህ አሁንም አልተፈታም፣ ምን ሆነህ ነው? በጣም እኮ ነው ደስ የሚለው። ሰላም እኮ በጣም ተገላግላ ራሱ ፊትህ ላይ ደስታ አይታይብህም። ደግሞ ወንድ ልጅ እንደዚህ እንዴት ያምራል! ወይኔ ሴት ብትሆን እንዴት ብትሆን ነው? ወንድ ልጅ እንዴት የወርቅ ፈለቃቂ መሰለ ልጅ ነው የወለደችው። ግን የኔ ልጅ ቢሆን ብለህ አልተመኘህም ነበር ያለችው ማርታና እሱ ምን ማለት ነው ነበር ያላትና በጣም እንደደነገጠው ምን ማለት ፈልገሽ ነው? ምን ማለት ነው ደግሞ ይሄ ነበር ያላትና እሷም እንግዲህ አይ ምንም ማለት አይደለም ማለት አልተመኘህም ወይ ነው? እኔ ወንድ ልጅ ስላልወለድኩልክ አልተመኘህም ወይ የኔ ልጅ በሆነ ብለህ ምን ችግር አለው ብትመኝ ነበር ያለችው። እነሱም አይ ማርታ እኔ ካንቺ ምንም አላጣውም፣ ይሄ ወርቅ የሆኑ ሁለት ልጆች ሰተሽኛል። ትልቋ በራሷ ጊዜ ብትበላሽና በራሷ መንገድ እየሄደች ቢሆንም ምንም አላጎደልሽብኝም። ስለዚህ አልመኝምም አልፈልግምም፣ ያንቺ የሰጠሽኝ በቂ ናቸው። ምን አጣው ካንቺ ነበር ያላትና ቢሆንም ያው ፊቱ ላይ ደስታ አይታይበትም። መጨነቅ፣ ድብርት፣ ማሰብ ይታይበታል። ፊቱ ላይ ሀዘን ይታይበታል። እሷም እንግዲህ አይ አንተ ሰውዬ ጤነኛ አትመስለኝም፣ ይሄንን ማዘንህን መቆዘምህን ተው ብያሃለው እያለችው ነበር። እንዲህ ናታን ደግሞ ምን ሆኖ ነው የቀረውየው? ስልክም ደግሞ አነሱም፣ ወይኔ ልጆቼ ምን ሆነ ይሆን እያለች ነው እንግዲህ ወይዘሮ ማርታ። ያው የወለደ አንጀት ያው አንዳንድ ጊዜ ይናገራልና ስለዚህ እስቲ ቶሎ ወደ ቤት ሄጄ ምሳዥ የላት ልመለስ ሰላምዬ ዳጣም አጠገቧ ስለሆነ ዳጣ ምግብ አልበላች መሰለኝ፣ አስሬ እያሳጋች ነው። እኔ ምለው ሰላምዬ እኮ ዳጣን ካጠገቤ አትሄጂም ብላ እጇን ግጥም አርግታ ይዛታለች። እውነትም ኤቢ ያለችው እውነት ይሆን እንዴ ነበር ያለችው። ነው እሱም በጣም በመናደድ እንግዲህ አቶ ደረጀ ምን ማለትሽ ነው? ምንድነው አንቺ ኤቢን አምነሻታል ማለት ነው? እኔ ምለውን አታምኝም? ኤቢን ነው የምታምኘው? አንድ ተራ ወሬ ይዘሽ ነው የምታምኘው? ነገርኩሽ፣ ሰላምና ዳጣ ምንም ግንኙነት የላቸውም። ስለምትወዳት ነው ልጄ ብላ የጣፈችው እንጂ ምንም የለም። እንዴ አንቺም እኮ ልጄ እያልሻት አይደለ እንዴ? ልጄ ብትያት ደግሞ ምን ችግር አለው? ልጄ ያለ ሁሉ ደግሞ ወላጅ እናት አባት ነው ማለት አይደለም ነበር ያለውና እሷም እንግዲህ እንዴ በቃ አትቆጣ፣
እኔ እኮ የሚያስቆጣ ነገር አልመሰለኝም በማለት እንግዲህ እሱን ለማረጋጋት የሞከረችው ነው። ወደ ቤት ሲገቡ ግን ያው የተፈጠረው ነገር በጣም ከባድ ነው። አርጁ እንግዲህ ጓደኛው ራሱን ስቶ እንደወደቀ አያውቅም። ናታን ወቅቶ ውስጥ ሮጦ ራሱን አምልቷል ማለት ነው። የጓደኛው ስልክ ግን አይነሳም። እሱም እንግዲህ ጓደኛዬ ስልክ የማያነሳው እኔን ትቶኝ ስለሮጠ እኔን ትቶኝ ስለወጣ አፍሮ ነው አይደለ ስልክ የማያነሳው፣ እኔ ወንድነቴን ያሳየዋለሁ እያለን የሚገኘው ነገር ግን የተፈጠረው ነገር እሱ ምንም የሚያውቀው ነገር የለምና እንግዲህ ወይዘሮ ማርታና አቶ ደረጀ ወደ ቤት ሲገቡ ያው ናታንና ኤቢ ሲንጫጩ ይሰማሉ። አረ ምን እናደርግ ለማየ እንደውል አባዬ እንደውል እያሉ ወይኔ ጉዴ እያሉ እንግዲህ ያው ሲንጫጩ ትሰማለች። እንግዲህ ወይዘሮ ማርታና አቶ ደረጀ ይሰሙ እንግዲህ ሮጠው እሱ ወደ ወደቀበት ሲሄዱ በጣም ነው የደነገጡት። ምንድን ነው የተፈጠረው? አረ ቤቴ ውስጥ ምን እየተካሄደ ነው ያለው። እንግዲህ አቶ ደረጀም ራሱን ይዞ ነበሩ ያሉና ወይዘሮ ማርታም ወይኔ ልጆቼ ምን ሆናችሁብኝ ነው? ምን መጥቶባችሁ ነው እንግዲህ ነበር ያለችውና ኤቢ እንግዲህ በጣም በመደንገጥ እማዬ እኔ እዚህ ጋር የሆነ የወደቀ እቃ ነበር እሱን እያስተካከልኩ ያለው መጥቶ ከኋላ አንገቴን ያዘኝ፣ ከዛን ውሃ መታችሁ፣ ከዛ መጣና መጨረሻ ላይ ናታ መታው፣ ምን እንደሆነ አላቅም ነበር ያለችውና ዋናው ወንሰሰኛዋ አንቺ ነሽ እና ገላችሁት ነው እንዲህ ወይኔ ጉዴ፣ አረ ለፖሊስ እንደውል ነበር ያለችውና ኤቢ እንግዲህ እንዴ እማዬ ለፖሊስ ትላተው እንዲህ እና ሰው እኮ ነው እዚህ ጋር የሞተው የሰው ልጅ እኮ ነው እቃ ነገር ሆነ ዝም ብሎ ነገር መሰለሽ እንዴ ነበር ያለቻት። ና አቶ ደረጀ መርግታችሁ ነው በማለት እንግዲህ በእጁ ጠጋ ብሎ ሊዳብሰው ስል ናታንም አረታው አባዬ በእጅ አትንካው ነበር ያለው። ና በእጅ አትንካው እና ቤቴን ይዤ ቤቴን ትቼ እንድሸሽ ፈልገህ ነው? ሰው እኮ ነው ቤት የወደቀው ወንጀሉን ሁሉንም ነገር መጋፈጥ መቻል አለብኝ፣ ወንጀለኛንም አሳልፌ መስጠት መቻል አለብኝ በማለት እንግዲህ አውጥቶ ይዘውት ወደ ሆስፒታል ይዘውት እየሄዱ ይገኛሉ ናታንና አቶ ደረጀ ማለት ነው። ወይዘሮ ማርታ ግን በጣም እያለቀሰች እየተጨነቀች ትገኛለች። ያው የእናትነት ስሜት ነው። ልጅ ምንም ቢያጠፋ ምንም ያው ቤተሰብ መጨነቃቸው አይቀርም የወለደ አንጀት ስለሆነና እንግዲህ ወይኔ ልጄ አባትየውን ምክር እኮ መስማት ነበረባት። አቶ ደረጀ ሁልጊዜም ትክክል ነው፣ ደሬ ሁልጊዜም ትክክል ነው። ምን ነው ልቀቃት ባላልኩት ኖሮ፣ ሳውዲ ልላካት ሲለኝ ላካት ባልኩት ኖሮ፣ ልጄን ብዬ ዛሬ የማይሆን ችግር ውስጥ አስገባችን፣ የማይሆን ነገር ውስጥ አስገባችን። ደሬ ሁሌም ትክክል ነው። እሱ የሚለው መስማትና ማክበር ነበረብኝ። ወደ ሳውዲ የሚሄድ ነበረባት እች ልጅ እያለች እንግዲህ ዛሬ እየተጸጸተች ትገኛለች። አቶ ደረጀም እንግዲህ እውነታውን በኋላ እንነጋገራለን፣ እዚህ ቤት ውስጥ የሆነ ከባድ ነገር እየተካሄደብኝ ነው፣ ይህን ነገር ያደረግሽው ደግሞ ኤቢ አንቺ ራስሽ ነት ነው ያላትና እሷ ግን እኔ አይደለሁም ብላ እንግዲህ እየሸመጠጠች ትገኛለች ማለት ነው። ወይዘሮ ማርታንም እንግዲህ በተደጋጋሚ ጭራጭሯን እየተከተለቻት እማዬ ወዴት ነው ይዘውት ሄዱት አሁን እያለች እየጠየቀች ትገኛለች። ወደ ሆስፒታል ነው የምትባለው። እንግዲህ ሆስፒታል ለምን ልታስይዙኝ ልታሳስሩኝ፣ ትምህርቴስ ስለዚህ በቃ መሄድ አለብኝ ዛሬውኑ ተነስቼ እያለች ነበር። በፊት የትም አልሄድም ትምህርቴን ትቼ እያለች የምትገኘው ዛሬ ግን ትምህርቴ መቋረጥ የለበትም መሄድ አለብኝ እያለች ትገኛለች። ትምህርቴ ስማዬ፣ ናታንስ ገና ብዙ እቅድ አለኝ እኮ እያለች ነው። የትምህርቷና የናታን ጉዳይ አይሆንላትም። ናታንስ ነው ያለችው። ናታን እንግዲህ በግዳው የራሷ ለማድረግ እየሞከረ ይሆን ጭንቅላቷ አንዳንድ ጊዜ ልክ አይሰራም ይመስለኛል። ኤቢ እንግዲህ ካነጋገሯ ከድርጊቷ ምናምንና ደስ የሚለው ነገር ግን ዳጣ አልነበረችም። መጨረሻ ላይ ነው የመጣችው ከሆስፒታልና እሷ ስትመጣም እንግዲህ ውሃ ውጪ ላይ ቁጭ ብላ ሚጤዎቹን ስታጣላ፣ ስታጋባ፣ ስታፋታ፣ ስታገላግል፣ ስታስታርቅ እንግዲህ ወደ ጉድጓዳቸው እየገፋቻቸው ስትጫወት ነበር የመጣችባትና ይህን የተመለከተችው ዳጣም እንግዲህ ወይኔ ውሃዬ በቃ ይሄ በሽታሽ ምንም እየባሰብሽ ነው እየተሻለሽ አይደለም ማለት ነው ነበር ያለቻትና አይ ዳጣዬ መጣሽ እንዴ? እየተጣሉ ነበር እኮ እነኚህ በጣም ኃይለኞች ናቸው ላስታርቃቸው ብዬ እኮ ነው። መጀመሪያ እየተደባደቡ ነበረ ላስታርቃቸው ወደ ጉድጓዳቸው ሳስገብቼ ብዬ እኮ ነው ነበር ያለችውና ስለዚህ ደግሞ ምንድን ነው ቤቱ ጭር ብሏል በጣም የሆነ ረብሻ ያለ ይመስላል ምንድን ነው የተፈጠረው ነበር ያለቻትና እሷም እንግዲህ ያው ማስረዳትን ባትችል ሰው ቤታቸው ውስጥ እንትን መትቼ ጣልኩት። በቃ ኤቢን ሲያግታት እኔ ከኋላ መታወት፣ ከዛን ወደቀ፣ ተኛ። አዲሱ ሰውዬ ተነስና ወደ ሌላ ክላስተኛ ብለውም አልሰማለ። ከዛን አባዬና ናታን ይዘውት ሄዱ በመኪና። ወዴት ይዘውት እንደሄዱ ግን አላቅም። ናታን ደግሞ ከክላሽ እንዳትወጪ ግቡዚ እንዳትወጡ ብሎ አለን። ኤቢ ደግሞ ጥፊ ካጠገቢ ብላ መታችኝ እያለች እንግዲህ ለዳጣ እየነገረቻት ነበር። ዳጣ ግን በጣም ግራ ቢያጋባትም ወደ ቤት ተመልሳ ኤቢን ብትጠይቃትም እሷም እንግዲህ ወንድም ተወለደልሽ እንኳን ደስ አለሽ ነበር ያለቻትና ምን ማለት ነው ኤቢ ምን እያልሽ ነው አልገባኝም።
አዎ ምንም ማናውቅ ጅል መሰልንሽ እንዴ ነበር ያለቻትና እንደዛ ቁጭ ነው እንግዲህ እየተነጋገሩ እያሉ አቶ ደረጀና ናታ ወደ ቤት ተመልሰዋል። አቶ ደረጀ ግን ኤቢን እንግዲህ ምን ሊያረጋት ይችላል? ምንድነው የሚፈራው? በጣም ከባድ ነው። ከዚህም በፊት ያው አዞረሽ አስቢ፣ ነገሮችን አርቀሽ አስቢ እያላት ነው የሚገኘው። ናታንም እንግዲህ አባዬ እኮ በምክንያት ነው፣ አርቀሽ አስቢ፣ አንገት የተፈጠረው ዞሮ ለማየት ነው፣ ዞር ብለሽ ከመምታትሽ በፊት አባዬ እንዳለሽ ማስተዋል ማሰብ የምትችይ ቢሆን ኖሮ ይሄ ሁሉ ነገር ባልተፈጠረ ነበረ። የአባዬ ምክር በሰሚ የማየ ምክር በሰሚ ይሄ ሁሉ ነገር ባልተፈጠረብን ነበር እያለ ይገኛልና እንግዲህ አቶ ደረጀ በኤቢ ላይ ምን አይነት ውሳኔ ሊወስድ እንደሚችል ያው መገመት አይከብድም። ከዚህም በፊት መክሯታል፣ ህይወት ይቅጣሽ ብሏታል። እና ስለዚህ አቶ ደረጀ ምንም ሳያቅማማ ኤቢን ያው እጇን ይዞ አሳልፎ ነው ለህግ የሚሰጣትና እሷም እያለች ነው እማዬ ለአባዬ ትተኝ፣ አባዬ እኮ እጄን ይዞ ነው የሚሰጠኝ እኮ አባዬ የተሻለ እኮ አባቴ እንዳልሆነ ሰሞኑን ለብቻዬ ክላስ ዘግቶብኝ ሲያንገላታኝ ነበረ፣ ሲደበድበኝ ሲቆጣኝ ነበረ ነው ያለችውና እሱ ግን ለሷ ብሎ ነው ይህን ሁሉ ሲያደርግ የነበረውና ስለዚህ አባዬማ እጄን ይዞ ነው አሳልፎ የሚሰጠኝ፣ እማዬ አንቺ ትተኝ እባክሽ እያለቻት ነበርና እሷም ምንም ላደርግልሽ አልችልም፣ አባትሽ ሁልጊዜም ትክክል ነው፣ ተሳስቶ አያውቅም። ስለዚህ አሳልፎም ሰጠሽ፣ ሰቅሎም ገረፈሽ፣ ምንም ላደርግልሽ አልችልም። የመጣብሽ ነገር ሁሉ ተቀበይ፣ ተባርሽ፣ ተመከርሽ። አይሽ አባትሽ የሚመክርሽ ይሄ ነገር እንዳይመጣብሽ ነው፣ ይሄ ነገር ዛሬ እንዳይፈጠረብሽ ነው። አንቺ ግን ዛሬ ሰው ያለሽን ባለመስማትሽ እንደዚህ ሆንሽ እያለቻት ትገኛለች። እሷ ግን የምታስበው ሌላውን ሳይሆን በቃ ናታንን አግብቼ የራሴ አድርጌ የሚለውን ነው። አሁንም ቢሆን ወደ ሳውዲን መሄዱን ፈልገው ሳይሆን በቃ ናታን የራሴ ማድረግ አለብኝ ግዴታ የሚል ሀሳብ ነው። ዳጣንም እንግዲህ ዳጣ ከሆስፒታል ስትገባ ወንድም ተወለደልሽ እንኳን ደስ አለሽ ነበር ያለቻት ና እሷም እንግዲህ የምታወሪው አልገባኝም፣ ኤቢ ትክክል እኮ አይደለሽም አንቺ ራሱ ከአነጋገርሽ ጀምሮ ፊትሽም ሁሉም ትክክል አይደለም ነበር ያለቻት ና እሷ ምን አገባሽ፣ አይመለከተሽም፣ በማይገባሽ ውስጥ አትግቢ፣ አንቺ ነሽ እዛ ሆነሽ የላክሻቸው፣ አንቺ እዛ ሆነሽ ላክሻቸው ማለት ደግሞ አንቺ ነጣ ትወጫለሽ ማለት አይደለም ነበር ያለቻት ና እንግዲህ ምንድነው ኤቢ እያደረገች ያለችው ሰዎቹን አንቺ ነሽ የላክሻቸው፣ ሽፍታዎችን አንቺ ነሽ የላክሻቸው ለማለት ነው እንግዲህ ሀሳቧ ማለት ነው። ዳጣ እንግዲህ ምን ለማለት እየፈለግሽ ነው? አልገባኝም አነጋገርሽ። ነገሩ ወደ እኔ ልታዞሪ ነው? ስለምሽፍታ ነው የምታወሪው? ደግሞ አርጁን ነው ብላኛለች፣ ውሃ ነግራኛለች። አርጁን እኔ ነኝ የላኩብሽ? አርጁ እኮ ያንቺ ፍቅረኛ ነው መሰለኝ ነበር ያለቻትና እንግዲህ እሷም ነገሩ ወደ እሷ ወደ ራሷ እያዞረችባት ትገኛለች ማለት ነው። ያው ደስ የሚለው ግን ዳጣ ቤት ውስጥ አለመኖሯ ነው። እዛም እንግዲህ ሆስፒታልም ሆና ያው ሰምታለች ያለውን ነገር የተፈጠረውን ነገር ናታን ደውሎ ነግሯታል። ያው ሰው እንደገባ የተጎዳ ሰውም እንዳለ በቃ ቤቱም ጥሩ እንዳልሆነ ያለውን ነገር ሁሉ ደውሎ ነግሯታል። በተደጋጋሚም እንግዲህ ናታንና አቶ ደረጀ መኪና ውስጥ ቁጭ ብለን ምን ማድረግ አለብን? ምን አይነት ጉድ ውስጥ ነው የገባሁት? እያለ እንግዲህ እየተጨነቀ ከናታን ጋር አንዳንድ ነገሮችን እየተማከሩ ነበርና ናታንም እንግዲህ በቻለው አቅም አቶ ደረጀን ያው ለማበረታታት እየሞከረ ነው። እሱም ያው ተጎርቷል፣ ሆዱ ላይ ቦጨር ተደርጓል። ቢሆንም ግን ያው አቶ ደረጀን ከማበረታታት ወደ ኋላ እየተመለሰ አይደለም ማለት ነውና በጣም ያሳዘነችን ግን ያው ወይዘሮ ማርታ በጣም እየተጨነቀኝ ነው፣ ወይኔ ልጆቼን፣ ሁለት ልጆቼን ሊነጣጠሉብኝ ነው እያለች እንግዲህ በጣም እያዘነችና እያለቀሰች ነው የምትገኘው። ዞሮ ዞሮ ልጆች ጥሩም ሆኑ ጥሩም አልሆኑ ጥሩም ብንሆን ለቤተሰቦቻችን እንጠቅማቸዋለን፣ ጥሩ ካልሆነን ደግሞ ቤተሰቦቻችንን እንጎዳለን። ኤቢ እንግዲህ ምንም መጥፎ ብትሆን እማይሆን ነገር ውስጥ ብትገባም ዛሬ ቤተሰቦቿ እየተጨነቁ ነው። ወይዘሮ ማርታ እየተጨነቀች እያለቀሰች ነው የምትገኘውና ያው በጣም ነው የምታሳዝነው። ምንም ያው ልጇ ወንጀለኛም ብትሆን አባትየው እሷን አሳልፎ ከመስጠት ወደ ኋላ እንደማይመለስ ነው የምንመለከተውና እሷ ደግሞ እንግዲህ ልጄን ወይኔ ያኔ አባትየው ወደ ሳውዲን ትሄድ ባለ ጊዜ በሄደች ኖሮ ዛሬ ይሄ ሁሉ አይፈጠርብኝም ነበር ነው እያለች የምትገኘውና
በመጨረሻም እንግዲህ አቶ ደረጀና ናታን ወደ ቤት እየገቡ ይገኛሉ። ይህንን እየተመለከተች እንግዲህ ይሄ በጣም ደንግጣለች። አቶ ደረጀም እንግዲህ አንቆ ያወጣታል፣ ለህግ ያሳልፋታል፣ ወይስ አስሮ ይገርፋታል፣ ወይስ ደግሞ በር ይዘጋባታል? እንግዲህ እሱ ሁሉን ነገር አብረን የምናይ ነው የሚሆነውና ኤቢ እንግዲህ ያው ፈተናዋ እየቀረበ ነው። በፊት ቤተሰብን ምክር አልሰማ እንዳለች በቃ ሁሉም አምባገነንነት እንደሚሰማት ግን አሁን ያው ውድቀቷ እየተቃረበ ነው። የምትፈተንበት ጊዜ የምታለቅስበት ጊዜ ህይወት ታስተምርሽ ብሏታል። እንግዲህ አቶ ደረጀ እውነት ትክክለኛ ወንጀለኛዋ እሷ መሆኗን ካወቀ አቶ ደረጀ ምንም ያው ወደ ኋላ አይመለስም። ምክንያቱም ታስራም ቢሆን ምንም ሆና ተገርፋም ቢሆን ህይወት እንድታስተምራት ይፈልጋል። እኔ የፈራሁት ያው ሌላው ግን እነሱ ወደ ቤት ተመልሷል። ይሄ ሰውዬ ካልሞተ አውቆ ከሆነ ራሱን እንዲስት ያደረገው ወጥቶ ሊሄድ ይችላል። ሲመለሱ ወይ ላያገኙት ይችላሉ። ወጥተው ካላገኙት ያው ኤቢ ምንም የሚደርስባት ችግር የለም። ነገር ግን በእውነት የሰውዬ አንድ ነገር ሆኖ ከሆነ ያው ኤቢ ግን ከህይወቷ ትማራለች ማለት ነው። ከህይወት መማር ደግሞ በጣም ከባድ ነው። ሰው ጭንቅላት ያለው ሰው ከሰዎች ይማራል። ማሰብ ያልቻለ ደካማ ሰው ደግሞ በራሱ ላይ መከራው፣ ስቃዩ፣ ሁሉ ነገሩ ደርሶበት ይማራል ማለት ነውና አሁን ኤቢ ናት እንግዲህ ወደዛ እያመራች ያለችው ማለት ነው። እንግዲህ ዳጣ ዲራማ ደስ የሚልና አስተማሪ ብዙ ቁም ነገሮች ያሉበት ዲራማ ነውና ሰላምም እንግዲህ ወልዳለች፣ በሰላም ደግሞ ትመለሳለች ብለን እናስባለን። ወይዘሮ ማርታም እንግዲህ ወደ ቤትም ትመለስልን ትምጣኛ ጋር ሰራተኛም አለ እያለች ነበረ። አቶ ደረጀ ግን አይ በፍጹም አይሆንም፣ አትመለስም፣ መመለስ የለባትም። የአክስቷ ቤት ደግሞ ተስማምቷታል፣ የሚያስፈልጋትን ነገር እዛው እናደርግላታለን፣ መመለስ የለባትም። እሷም ደግሞ ሳትጠነክር አሁን መመለስ አትፈልግም በማለት እንግዲህ መንገዶቹን ሁሉ እየዘጋጋባት ይገኛል ማለት ነው ወይዘሮ ማርታ ላይ። ወይዘሮ ማርታ ግን እሷ ብትመለስ ያው ደስተኛ ናት እና ስለዚህ ያልጠነከረችም ደግሞ መመለሻዋ ጊዜ አይደለም ነው። ስለ ልጁ አባት ጠየቅሻት እንዴ ነበር ያለውና እንዴ ደሬ የምነክቶ ነው። አሁን እኮ ይሄ መጠየቃ ጊዜ አይደለም። በጣም እኮ ገና አራስ እኮ ናት፣ ገና ናት እኮ እንዴት ነው አሁን መጠይቃት? ባይሆን ከጠየቅኳት ስትበረታ ስትጠነክር ብድግ ስትል ነው እንጂ የምጠይቃት። አሁንማ አልጠይቃትም። ወይኔ አባቱ ምን ያህል ቆንጆ ቢሆኑ ልጁ እንደዚህ ያማረው። እርግጥ እሷንም ሊመስል ይችላል፣ እሷም እኮ ቆንጆ ናት እያለች ትገኛለች። እና ዳጣም እንግዲህ ደስታዋ ወደር የለውም። ምክንያቱም ወንድሟ እንደሆነ ባታውቅም፣ ሰላም እናቷ እንደሆነች ባታውቅም፣ ግን ሰላም በምታደርግላት እንክብካቤ ሰላምን በጣም ትወዷታለች። እንደዚህ የሚትወልደው ልጅ ያው ስታየውም ያው በጣም ነው ደስ ያላት። ወንድሟ መሆኑን ስታውቅ ደግሞ ደስታዋ ምን ያህል ነው የሚጨምረው። በጣም ነው እንግዲህ ደስተኛ የምትሆነውና ዳጣ እንግዲህ ከጎዳና ህይወት ላይ ተነስታ ወደዚህ ቤተሰብ ውስጥ የገባች መንገደኛ ማለት መንገድ ላይ ያደገችውና ህዝብን ያሳደጋት የህዝብ ልጅ ናት። ሙሉ ኢትዮጵያ ነው የምትመስለው። አንድ ሰው ወይ ቤተሰብን ወይ ጎረቤትን ሳይሆን ሙሉ ህዝብ ሙሉ ኢትዮጵያ ነው የምትመስለውና ህዝብ ሲያሳድጋችሁ እንግዲህ እንደዚህ ነው። ህዝብ ሲያሳድጋችሁ ህዝብ ነው የምትመስሉት። ዳጣ እንግዲህ ደስ የሚል ትህትና ያላት አስተዋይ፣ የበሰለች ህይወት ያስተማረቻት በመንገድ ላይ በቃ ዝናቡንም ብርዱንም ራቡንም ጥማቱንም ሁሉ ነገር ችላ እያደገች ናትና እንግዲህ በተቃራኒው የለፉባት ብዙ ዋጋ ከፍለው ያሳደጓት ኤቢ ስታቃጥላቸው ግን ምንም ዋጋ ያልከፈሉባት ያላሳደጓት ልጃቸው ዳጣ ግን እያስደሰተቻቸው ትገኛለች ማለት ነውና ልጅን እንግዲህ ፈጣሪ መርቆ ሲሰጥ ነው። እንደ ኤቢ ያለችን ልጅ ፈጣሪ እንዳይሰጣችሁ ነው እንግዲህ መለመንላችሁና የዛሬ ቪዲዮ እንግዲህ ይሄን ይመስላል። ዳጣ ዲራማ ቀጣይ ምን አለ የሚለውን እጄላችሁ እመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ኮመንት ሀሳብ አስተያየት እያስቀመጣችሁ ለምታበረታቱኝም ደግሞ ከልብ አመሰግናለሁኝ። ቀጣይ እስከምንገናኝ ቸር ሰንብቱልኝ።